መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተባባልልኝ። ሩታዬ ሆኖኑላ የሆነ ሰዓት ላይ ዝንግት አድርጋ ልክ እንደ ልጅነቷ በህፃንነቷ እንደነበራት የዋህነት የሚባል አይነት አለ አይደለ? እንደዛ ሆና ሁላ በረና ጅንጀናው ቀጥሏል ማለት ነው። አብርሃምም ጅንጀና እንደሆነ ተረድቷል። ብዙ አብርሽና ሩታ ተጀናጀኑ የተባለ ፖስት እየተደረገ ስለሆነ እንግዲህ አብርሽም ቃሉ ተመችቶት ያው ዛሬም ጀነጅናታለሁ ሲል ነበረ። ሰላማችሁ ይብዛልኝ ውድ የዩቲዩብ ቻናል ቤተሰቦች፣ ደህና ነኝ እግዚአብሔር የተመሰገነ ይሁን። በነገራችን ላይ ማለት ነው አይናችን በራሱ ጥሩ ነገር ማየቱ ጥሩ ነው። እኛስ እንደው አይለፍላችሁ የተባልን እኮ ነው የምንመስለው፣ የተረገምን ነው የምንመስለው ወገኖቼ። ጥሩ ነገር ካየን እኮ ቆየን አይደለ? እስቲ እንደው እንደዚህ መሆኑ ይምጡ፣ ችግር የለም። አይታወቅም እኮ የነገ ምን እንደሚፈጠርና ምናልባት አብርሃም በዚህ ጸባዩ ከቀጠለ ያው ያንን ብልሹ የሆኑ ጉዳዮችን ያስተካክላል ብዬ አስባለሁ። እንግዲህ ሄድበት። ለማንኛውም ለሩታችን በዚህ ሰዓት ትሪትመንት ያስፈልጋታል። ግን ያው ከልብ ካለቀሱ የሚባል ነገር አለና የምታረጋቸውን ነገሮች ከልብህ ካደረግ ጥሩ ይመጣል ብዬ አስባለሁ። መቼስ ጨክነን እኛም አንጨክንበትም እኮ ቤተሰብዬ። እና ምንድነው ያችን ረባሽ በእነሱ መሀል ስላላየናት እኔ በራሷ አእምሮ ያርፏል ነው። ሰሞኑንም ለካ ቪዲዮ ሲለቁ ነበር፣ እኔ ታየውላችሁ ማለት ነው። እየተወረገረገች ቪዲዮ ለቃ ነበር ለካ ከሱ ጋር ሆናና ለማንኛውም ከዚህ በኋላ ግን አብርሃም ማለት ነው ከሩታ ጋራ እንደዚህ ጥሩ ሙድ ለማምጣት እንዲህ የጠርክ ባለበት ሰዓት ያቺን ከንቱ አብርሃም ቪዲዮ ሰርተበት መጣ ጉድክ ነው። ያው እኛ አስጠንቅቀንካል። ከዛ በኋላ ግን ማለት ነው ሄርሜላ የተባለች ሴትዮ ከዚህ በኋላ እኛ ማየት አንፈልግም ማለት ነው። እና እንግዲህ መልካም መመኘት መልካም ነው። የህፃናት ልብስ ነው ይዞላት የመጣውና ትንሽም ቢሆን ፈታ አድርጓታል። ያው እኔም ዛሬ ፈታ ብያለሁ በትንሹ ቤተሰብ። እኛ እኮ የዋሆች ነን እኛ ሴቶች። የምሬ ነው ቤተሰብ። እና የህፃናቱን ልብስ አሁን ልጅ ወርታች ዝቅ ብሏል፣ ወርታች ወርዷል ምናምን እያለ ብቻ ልትወልድ ስትደርስ አቅጣጫ ይቀይራል የሚባል ነገር አለና እንደዛ እያለ ሆዷ ላይ ሲለካላት ነበር ማለት ነው። እንደገና ደግሞ ቼክ አፕ አድርገን አናውቅም እኔ ከሷ ጋራ እናርግ ሄደን እያላት ነበር። ሩታ ደግሞ 2 ቀን ምናምን ይቀረኛል ከዛ በኋላ መሄድ አስፈልጎኝ ሲሄድ ከተቻለ ደውልልሃለሁ ነው ያለችው። አብርሽ በ11ኛው ሰዓት አለ። እሱም እኮ አመነ ቤተሰብዬ ማለት ነው። በ11ኛው ሰዓት እስቲ የልጄን እንኳን ቼክ አፕ ምናምን ነገር አለ። አየክ በፊት ማድረግ የምችላቸው በጣም ገራሚ ነገሮች ነው ያመለጡክ አብርሽ። በነገራችን ላይ ገራሚ ነገር ነው ያመለጠክ። እኛ እንዲያውም እስቲ እናብስርክ ማለት ነው ሩታን ከእርግዝናዋ ሰዓት ጀምሮ ብዙ ነገር ትሪት እያረካት ምናምን እስቲ ስቴፕ ብትደርስ አስበከዋል እንዴት ደስ እንደሚል። እና ብዙ ነገር ነው ያመለጠክ ማለት በህይወትክ ሊያመልጥህ የማይገባ ሜቢ እግዚአብሔር መልካም ነው። እናንተ ፍቅራችሁ ወደ ቦታው ከተመለሰ ሰላም ካወረዳችሁ ሌላም ልጅ ስትወልዱ ያንን ደግሞ እንግዲህ ተከሳት ይሆናል ብዬ አስባለሁ። ታየው ይሆናል ህይወቱን። ግን የመጀመሪያ ላይፍ ላይ የነበረውን ነገር የሩታን ሁኔታ የሩታ ያሳለፈችውን ሀስል ማየት ነበረብክ፣ አላየከው። አሁን ያው ትንሽም ለማጣጣት እየሞከረ ነው አይደል? እኛ እንደዛ ነው የምንለው ቤተሰብዬ አይደል? ለማጣጣት ነው። ሌላ ታዲያ ምንድነው? ምን የሰራው የተለየ ነገር አለች? እጅ ካረገዘች ሰዓት ጀምሮ አብርሃም ጎኗ እንዳልነበረና እንደ ምንድነው የሚባለው እንደ ወላፈን ሲገርፋት ነው የነበረው። እንግዲህ ለ9 ወር ያክል ማለት ነው ተው ያለችውን ነገር ሁሉ እያደረገ። ስለዚህ መቼስ እኛ መናገር ነው ያየነውን እንጂ ይሄን ያክል እኛ ፈራጅም ሆነን አይደለም። ነገር ግን እንደ ታሪኩ ፍሰት እንዳየነው ስለሆነ ምን መሰክረው። አሁን ላይ ደግሞ እየጣረ ነው ማለት እነዛን ጊዜያቶች ቢያንስ ሙሉ ለሙሉ ሩታን የሚያስፈልጋትን ነገር በሚያስፈልጋት ሰዓት እሱ ሳይገኝ በመቅረቱ ቅር የሚያሰኝ ከወድም የማይወጣ ነገር ነው። ግን ደግሞ ቢሆንም አሁን ላይ ያለውን ነገር እንግዲህ አብሯት ሼር ለማድረግ ያው መከራ እየበላ ነው። ስቲል ለኔ ሲጠራት ራሱ ትመጣለች ብዬ አላሰብኩም። ያው ጠርቷት መታለች። ከዚህ በኋላ እንዳንገናኝ ብለው ነበር ሄደችው ካስታወሳችሁ ትላንትናና። ለማንኛውም ግን ማለት ነው ጥሩ ነው፣ ሄድበት፣ ግፋበት፣ አደራህን እንዳትቀላቅል እንዳትፈውዝ። አንተ ደህና ነክ ሲሉክ ነው የሆነ ሰዓት ማለት ነው ቀይር እንደሰስት የምትለውና አደራክን
ይሄንን እኛም ትንሽም ቢሆን ፈገግ ብለናል ዛሬ በድርጊትክ በምናምናችሁ በወሬያችሁ ምናምንና እኛ ሰላማችንን እንዳትነጥቀን አደራክን አብርሽ። እቺ ልጅ በሰላም ትገላገልበት እና ደግሞ እስክትወልድ ከሆነ ሄርሜላን ዘወር ያረከው አብርሽ አንላቀቃትም። እኛ ማስመሰል አንፈልግም። ከና ካቴዎች ልጅ ሁለተኛ ይዛት እንዳመጣ እኛ ከሩታ የከፋ ነው ልጅ የማንፈልጋት ማለት ነው። ለማንኛውም ቤተሰብ እንግዲህ አብርሽና ሩታ ያው እንዳያችኋቸው ጀንጀረው ቀጥሏል እና ፈገግ እያልን ነበር ስንከታተል የነበረው። ለማንኛውም ይመቻችሁ። እንደኛ ጥሩ ነገር ናፍቆን ነበር። በነገራችን ላይ ይሄ ራሱ ተስፋ እኮ ነው አይደል? ሁልጊዜ ጭቅጭቅ፣ ሁልጊዜ ኘኘኝ። በተለይ ሄርሜላ በመጣሽ ቁጥር የኛ ጨጓራ አርር የሚለው በሽተኛ ያደረጉንን ስታስቡት በጣም ነው የሚያሳዝነው። እና ለማንኛውም እኛም ካሳ ያስፈልገናል። ሩታ ቤቢ ሻወር አከብርላታለሁ እያለ ነበረ። መጨረሻ ሰዓት ላይ የሚከበር ፕሮግራም አለ። ሳትወልድበት ቶሎ አፍጥነው አብርሽ ቀን ገደብ እንዳታረዝም በዚህ ሳምንት ምናልባት ልትገላገል ትችላለች የሚል ነገር አለ። ስለዚህ አታዘገየው ነው የምለው። ይሄ ፕሮግራሙን እንዳታዘገየው። በዛ ፕሮግራም ላይ ያቺ ከንቱን ፍጥረት ማለት ነው እንዳትገኝ አደራ። እኛ ያው እንግዲህ አንተ ቀልብና ልብ ምናምን አንዳንዴ ቁጭ አድርገህ የምትሄድበት ሰዓት አለና ሰው ቀልቡንና ልቡን ይዞ ነው የሚዞረው። አንተ አንዳንዴ ቀልብና ልብን ቁጭ ስለምታደርግ ልናስታውስ ፈልገን ነው። እና አደራህን እዛ ፕሮግራም ላይ ተገኝታ ነገሩ እንዳልሆነ እንዳይሆን ያው እያስጠነቀቀን ነው እኛ ካሁኑ ማለት ነው። ይሄ እንደዚህ መሆናችሁ እኮ ሰላማችሁ እንዴት እንደምንመኝላችሁ ከኛ በላይ እኮ ታርቃችሁን ማየት የሚፈልግ የለም። ግን ምን ያደርጋል እንግዲህ። ለማንኛውም ቤተሰብዬ ሩታችንን መች ነው የምትወጁ ሲል ነበር። ይሄ እኮ እግዚአብሔር ስራ ነው አብርሽ ባይዘዊ ማለት ነው። ያው እሷ ወዳ ፈቅዳ ምናምን በራሷ በሰዓት በቃ ዛሬ ልውለድ አይ ከሰዓት አይ ማታ የምትለው አይደለም። እግዚአብሔር በራሱ ሰዓት የራሱ ቀን የራሱ ደቂቃ የራሱ ሴኮንድ አለው። አንዳንድ ጊዜ ሕክምና ቦታዎች ላይ ብቻ ተወልጃለሽ በዚህ ጊዜ ይሄን ያህል ቀን ቀረሽ ቢሉ እንኳን ወይ የሚያልፍበት ወይ የሚቀድምበት ጊዜ አለ። ስለዚህ ሳይንሱ ሙሉ ለሙሉ 100% ሹር ነው ማለትም ከባድ ነው። አንዳንዴ በሰው ሳይሆን በተለይ ደግሞ መውለድ በእግዚአብሔር እጅ ነው፣ በድንግል ማርያም እጅ ነው። እና እንግዲህ ሩታችን ቅድስት ድንግል ማርያም ማለት ነው ልጅሽን በሰላም ለመታቀፍ ታውቃሽ። እግዚአብሔር ካንቺ ጋር ይሁን።